ናታንን እንግዲህ አፈር ከድሜ አስበላው። ጭምብሉን ተሸፍነው አቶ ጃን ማለት ነው። ጆን ራሱ ነው እኮ ጃን የሚባል ራሱን ቀይሮ እንትን የሚለው ማለት ነው። እና እንግዲህ በራስ ጓደኛ መከዳት ማለት ከባድ ነው። ይሄ አውሬ ፊት ነው ራሱ ሲጀመር። እንግዲህ እንዳያችሁት ናታን ላይ ጉዳት አድርሶበታል ማለት ነው። በጣም ነው የደነገጡት ጓደኞቹ። ግን ከዛ ወደ ውስጥ አንድ አስመሳይ ሰው አለ ማለት ነው። የእውነት ከእንደዚህ ካስመሳይ ጓደኛ ፈጣሪ ይጠብቃችሁና እንግዲህ ናታንን እንዳያችሁት በጭንብል ፊቱን ሸፍኖ ልጁ ወደ ትምህርት ቤት እየሄደ ሳለ ነው እንግዲህ መንገድ ላይ አቆሞ ና ብሎ የተፋለመው ማለት ነው። ናታን ብቻውን ማሸነፍ አልቻለም። ግን ናታን የሆነ የጠረጠርኩት ሰው አለ ሲለው ለጓደኛው ማን ነው እሱ ሲለው የጠረጠርኩት ሰው ጆኒም አንድ ላይ ይገጣጠሙብኛል። ስለዚህ ጆኒ እራሱ ነው ጭንብሉን እና አሁን ተባብረን ያንን ጭንብል መግፈት አለብን ከፊቱ ላይ፣ አለበለዛ ግን ከባድ ችግር ነው የሚፈጠረው። አዎ እኔም እሱን ያሰብኩት አለ። ከዛ በኋላ እንግዲህ ዮናስም እጁን ተመቷል፣ በዚሁ ምክንያት ማለት ነው። ልጁ እየዞረ መደባደብ ነው፣ ፊቱን በጭንብል ሸፍኖ ማለት ነው። መንገድ ላይ እየጠበቃቸው፣ ሴቶቹን ደግሞ በቴክስት በደብዳቤ እያደረገ እያስፈራራቸው ይገኛል። ማንነቱ አይታወቅም። እናም ጄሪ ይሄ ሰው ማን ነው? ምንድን ነው? ለምንስ ነው እንደዚህ እየዞረ የሚያስፈራራን? ቆይ ምንድን ነው እሱ ነገሩ? እያለች ግራ ተጋብታለች ማለት ነው። ምንድን ነው ጓደኛዬ ስትላት፣ አይ አላቅም፣ በተደጋጋሚ የማስፈራሪያና የማስጠንቀቂያ ዛቻ ጭምር ቴክስት ይመጣልኛል። ለምን እንደሆነ ግን አላውቅም። ምን እንደፈለገ እማቀው ጉዳይ የለም፣ ግን በተደጋጋሚ ቴክስቱ እኔ ጋር ይመጣል አለች ጄሪ። ማን ነው እሱ? ስልክ ቁጥሩስ? ይሄ ነው ስልክ ቁጥሩ። ይሄ ስልክ ቁጥር አዲስ አልሆነብኝም እያለች ከዛ በኋላ እንግዲህ እነሱ ቁጭ ባሉበት እንትና ያሬድ ስልክ ደወለ ማለት ነው። ከዛ በኋላ እሱን አወራችውና እሱ ደግሞ ቆጣ አላት። ከዛ እንዴ ዛሬ ምን ሆነሃል? ምን ሆንኩኝ? አሁን የምታወሪው ነገር ከሌለ ስልኩን ልዘጋው ነው አላት። እንዴ ቆይ ዮናስ እንዴት ነው ያደረግከው ስትለው፣ ዮናስ ሄድና ታከም ብዬ ብር ትራንስፈር ማድረግለታል። እንዴ እንዴት ብቻውን ትልከዋለን? ለምን? አንቺ ከመቼ ጀምሮ ለሱ ተቆርቋሪ የሆንሽው? እንዴ ምን ማለት ነው? ጓደኛችን እኮ ነው። አንድ የታመመ ሰው እንዴት ብቻውን ወደ ሐኪም ቤት ትልከዋለ? አብሬ እሄዳለሁ ብለህ አይደል እንደ ወጣኸው? ሴትዮ አይመለከትሽም እያለ እንግዲህ እሱም ያዙ ይልቀቁኝ አለ። ከዛ ናታን ጋር እነኛው አስመሳይ ጓደኞቹ ስልክ ሲደውሉ ሁለቱ ማለት ነው። ምን አባ ፈለክ ስል ናታን፣ አንተ እንዴት አባ ብጠግብ ነው? ቆይ ሁሌ እየቀጠርከኝ የምትጠፋው? ቆይ ምን አባ አስበክ ነው? ስነ ስርዓት ያሰውዬ፣ ምን አባ የምትለውን ቃል ወደዛ አስቀምጥ። ከአንተ ጋር ገና ያልጨረስ ነው ብዙ ነገር አለ፣ ተጠንቀቅ አለው። ከዛ በኋላ ዮናስ እሰራልሃለሁ እኔ አይደለሁም ብሎ በጣም ተናደደና ከጫካ ውስጥ ወጥቶ ሄደ። ከዛም ይሄኛውም ደግሞ ጂኒ ነው፣ ጂኒ የሚባለው ጭራቅ ፊት ማለት ነው። እሱ እኮ ነው የደበደበው ናታንም። በነገራችን ላይ ናታን የደበደበው እሱ ራሱ ነው። ግን ራሱን ጭንብሉን ያስቀምጥና ደግሞ ሌላ ሰው ሆኖ ይመጣል። ግን ናታን ተጠራጥሮታል እሱ እንደሆነና ከዛ በኋላ ናታን ጋር ደወለና አንተ ሁሌ እየቀጠርከኝ የምትጠፋው ማን አባ ስለሆንክ ነው? ሰውዬ አፍህን ዝጋ፣ አይመቸኝም አልኩ አይደል እንዴ? አልመጣም። በራሱ ስልክ ማውራት አልቻለም ነበር። እሰራልሃለሁ እኔ አይደለሁም ሰውየው እያለ ከዛ ስልኩን ዘጋው ናታን። ስማ አቶ ጃኒ፣ ያላወቅኩ መስሎ ከሆነ ተሳስተሃል። በቅርቡ ጭንብልህን አውልቃትና ማንነት በአደባባይ ይጋልጣል። እንደዚህ እንደተተነኮስከንማ አይቀርም አለው። ከዛ በኋላ ወይኔ ጃኒ እሰራላችኋለሁ፣ ሁላችሁንም አለቃችሁም። ከዛን ጄሪ የእንትና ጋር ያንዛ ማነው ያሬድ ጋር ደወለችና ናታን ተደብድቧል። ምን? አዎ በጣም ጉዳት ደርሶበታል። ማን ነው እንደዚህ ጉዳት ያደረሰበት? ማን ነው ሲል ይሄው አስመሳዩ እዛው ቆሟል። ምንድን ነው? ስማ
ምንድነው ማን ነው የሚለው በቅርቡ ይደረስበታል። እርግጠኛ ሆኜ የምናገረው ጃኒ ነው። ጃኒ የሚባለው ራሱን ቀይሮ የሚመጣው ሰውዬ ነው። በቅርቡ ጭንብሉ ይገፈፍለታል። ስለዚህ ካሁኑ ቢጠነቀቅ ይሻለዋል ሲለው ከዛ ጋር እየሮጠ ሄደ። አያችሁ፣ እሱ ራሱ ነው ማለት ነውና ናታንን እንግዲህ አላስተረፈው። መሬት ላይ አጋድሞ ነበር የቀጠቀጠው። የሆነ የቆየ ቂም ያለው ነው የሚመስለው ራሱ ሲደበድበው ማለት ነው፣ እውነት ለመናገር እና እንግዲህ ጓደኞቹም በጣም ነው የደነገጡት። ቆይ እንሰራለታለን፣ አሁንማ ዝም አንለውም። ምክንያቱም ዝምታ ነው ይሄ ሁሉ ነገር ያመጣው። አንዳንድ ጊዜ ዝምታ ሲበዛ ፍራቻ ስለሚመስላቸው አሁን ሁላችንም ተሰባስበን ሴት ወንድ ሳንል ይሄን ሰውዬ ገጥመን ጭንብሉ መገፈፍ አለበት። ከዛ በኋላ ማን እንደሆነ መረጋገጥ ግዴታ ነው አለ። ከዛ በኋላ እንግዲህ አሁን አንተ ተረጋጋ ወንድሜ። ምን ተረጋጋው? ውስጤ እኮ ሰላም አይደለም ወንድሜ፣ በተለይ ሆዴ ላይ ነው የመታኝ ብሎ እንግዲህ ልጁ በጣም እንትን ብሏል ማለት ነው። ጄሪዬም ደግሞ እንግዲህ የሆነ ቴክስት እየላከ የሚያስፈራራት ሰው አለ ማለት ነው። ይሄው ጄኒ የሚባለው ነው መሰለኝ እንግዲህ እኔ ነኝ ወንድ ነኝ እኔ ብቻ ነኝ ወንድ የሚል ሰው ግን መጨረሻው እንደማያምር ታውቃላችሁ። የእውነቴን ነው የምላችሁና መጨረሻው አያምርም። አወዳደቁ ለዛውም በማይረባ ነገር ነው የሚወድቀውና እሱ ነው እያስፈራራት ያለው ማነው ጄሪን ማለት ነው። እሷም ደግሞ በጣም ፈርታለች። አምላኬ ይሄ ሰው ግን ማን ነው? ምንድን ነው? ምንስ አድርጌ ነው እንደዚህ በቴክስት የሚያስፈራራኝ እያለች ከዛም አንዲቷ መጣችና እኔም ጋ እኮ ነው ለእኔም ይሄ ቴክስት ይመጣልኛል ግን ምንም አያመጣም። ታዩ እኛ በቻልነው አቅም ብቻችንን ላለመሄድ እንሞክራለን። ከዛ በኋላ ጄሪ ተነስተው ወደ ትምህርት ቤታቸው ሄዱ። እዛው ጫካ ውስጥ ቁጭ ብለው ቡቻ ቁጭ ብላለች፣ ብቻዋን ብቻ ቁጭ ብላለች። ምን ሆነሽ ነው ሲላት አሪ እንትናን አሞታል እኮ በጣም ታሟል ሲል አይዞሽ ፈጣሪ አለ፣ ፈጣሪ ይምረዋል፣ አንቺ ግን አትጨነቂ። ግን ማን ነው እንደዚህ ያደረገው? እሱን ባቀኔስ መቻስ ምን አስደበቀኝ? ግን ይሄ ነገር ተሰባስበን ግዴታ ነው ወንድ ሴት ወንድ ሳንል ተሰባስበን ይሄንን ሰው ጭንብሉን መክፈፍ አለብን እንጂ ነግበኔኝ በእኛ ነው። ይሄ ሰው ጄሪ ላይ በተደጋጋሚ ጊዜ የዛቻና የማስፈራሪያ ቴክስት እየተላከባት ነው። ስለዚህ አሁን በናታን ዝም ካልን ነገ ደግሞ እሷ ላይ መድረሱ አይቀርም። ስለዚህ ባካችሁ ብላ እሷም ደግሞ የሆነውን ልጅ እንትን እያለች ነበረ። ከዛ አታስቢ፣ በሚቀጥለውማ ተሰባስበን ከበነው ጭንብሉ መገፈፍ አለበት። ይሄ ሰው ከኋላ መተን የሆነ ነገር ማድረግ አለብን እንጂ ከዛ በኋላ እስኪ ማን እንደሆነ ጉዱ ይወጣል። እስከ መቼ ነው እንደዚህ ፈርተን የምንኖረው አላት። ከዛ በኋላ እንግዲህ ናታንም ዛሬ እሱም ሳላገኘው የትም አልሄድም አለ። ናታን ጭራሽ በቁስል ላይ ሌላ ቁስል ልትጨምር ፈለክ እንዴ? ምን ሆነሃል ወንድሜ? ተረጋጋ እንጂ እንደዚህ አይደለም። ቀስ ብለን አስበንበት በጋራ ተደራጅተን ነው እንጂ የምንገጥመው። ይሄንን ሰው ብቻህን ማሸነፍ እንደማችል አይተካዋል አይደለ? ስለዚህ ተረጋጋ አለው። ከዛ በኋላ እንዴት ነው የምረጋጋው? አልረጋጋም። እና እንዴት ይሻልሃል እንዴ? የሚሻለኝማ ይሄን ሰው ማንነቱን ማወቅ። ጉድ እኮ ነው። ማንነቱን ታውቀዋለህ፣ ነገር ግን ተረጋጋ እያልኩ ነው። አሁንም ሌላ ነገር ታመጣለህ። ስለዚህ እባክህን ተረጋጋ ናታን። ካልተረጋጋ ሌላ በሽታ ትመጣለህ። አሁንም የፈለገ ነገር ይሁን እንጂ ይሄን ሰውዬማ አልለቀውም እመነኝ እያለ ከዛ በኋላ ያዙን ልቀቁኝ አለ። ናታን ተናግሬያለሁ። አሁን እንኳን እዚህኛው ላይ ከደገመ እንደማትተርፍ እወቅ። የምሬን ነው። ከዚህ በኋላ የራስ ጉዳይ። ለእያንዳንዱ ለምታደርጋቸው ነገሮች አንተ ራሱ እንግዲህ ኃላፊነቱን ትወስዳለህ አለው። ከዛ በኋላ አታስብ ጓደኛዬ፣ እኔ ያለው ለራሴ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ